ዛሬ ላይ ቆመን ግን ወደዛ ዙፋን ከመቅረባችን በፊት ኃጢአተኛ ነኝ ብሎ ማመንን ይጠይቃል በደለኛ ነኝ ብሎ ማመንን ይጠይቃል ጽድቅን የፈጸመ ብቸኛው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እሱ ነው ማምለጫዬ ብሎ ዛሬ ላይ ማመንን ይጠይቃል ነገ በዚህ በነጩ ዙፋን ፊት ተቆሞ ንስሐ የለም ወገኖቼ ሞት ወደ ሌለበት ነው የምንሄደው ሃሌሉያ ሞት ወደ ሌለበት ነው የምንሄደው አሁን እንኳን አማኝ ቢሞት ወዴት መሰላችሁ የሚሄደው ወደ ጌታ ወገኖቼ ይሳራ አይደለም አንድ ቀን ክብር ይጠብቀናል እውነተኛ እግዚአብሔርን መምሰል በክርስቶስ ኢየሱስ እግዚአብሔርን መምሰል የሚፈልጉ ይሰደዳሉ ይላል መከራ ይደርስባቸዋል በተለያየ ነገር እናልፋለን ይሄ ህይወታችንም አይተናል ከምንም በላይ ግን ቃሉ ይነግረናል ያ መጨረሻ ራእይ ምዕራፍ 21 በጣም ለማግኘት ያዳግታል አይደል ራእይ የመጨረሻውን መጽሐፍ እናወጣና ምዕራፍ 21 ከቁጥር 1 እስከ 8 ያለውን ነው ዛሬ እንድንወያይ ያሰብኩት ሁሉን አዲስ ያደርጋል በሚል ርዕስ ነው ዛሬም የዛሬ ሳምንትም እንድንወያይ ያሰብኩት እሺ ራእይ 21 ከቁጥር 1 ጀምሬ በጌታ በኢየሱስ ስም አነባለሁ ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፈዋልና ባህርም ከእንግዲህ ወዲህ አይኖርም ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ደግሞም እንዲህ የሚል ታላቅ ድምጽ ከዙፋኑ ሲወጣ ሰማሁ እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው እርሱ ከነሱ ጋር ይኖራል እነርሱም ህዝቡ ይሆናሉ እግዚአብሔርም ራሱ ከነርሱ ጋር ይኖራል አምላካቸውም ይሆናል እንባን ሁሉ ካይናቸው ያብሳል ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም የቀድሞ ሥርዓት አልፏልና በዙፋኑ ላይ ተቀመጠው እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ እንዲህም አለኝ ተፈጸመ አልፋና ኦሜጋ የመጀመሪያና የመጨረሻ እኔ ነኝ ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ ድል የሚነሳ ይህን ሁሉ ይወርሳል እኔም አምላክ ሆነዋለሁ እርሱም ልጅ ይሆነኛል ነገር ግን ፈሪዎች የማያምኑ ርኩሶች ነፍሰ ገዳዮች አመንዝራዎች አስማተኞች ጣዖት አምላኪዎች ውሸተኞች ሁሉ ዕጣ ፈንታቸው በዲንና በሳት ባህር ውስጥ መጣል ይሆናል ይህም ሁለተኛው ሞት ነው ራእይ ምዕራፍ 21 ቁጥር 1 ላይ ከዚያ በኋላ ብሎ ይጀምራል ከዛ በኋላ ከመቼ በኋላ ብለን ቆም ብለን ማየት አለብን ከዛ በኋላ አየሁ የሚለው ነገር አለ ከመቼ በኋላ ስንል ምዕራፍ 20 ቁጥር 11 ላይ እንደዚህ ይላል እናንብበው ከዚያ በኋላ ታላቅ ነጭ ዙፋንና በርሱም ላይ የተቀመጠውን አየው ምድርና ሰማይ ከፊቱ ሸሹ ስፍራም አልተገኘላቸው ሙታንን ታላላቆችና ታናናሾችን በዙፋኑ ፊት ቆመው አየው መጽሐፍትም ተከፈቱ ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ ሙታንም በመጽሐፍቱ ተጽፎ በተገኘው መሰረት እንደ ሥራቸው መጠን ተፈረደባቸው ባህርም በውስጡ የነበሩትን ሙታን ሰጠ ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ እያንዳንዱም እንደ ሥራው መጠን ተፈረደበት ከዚያ በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ የእሳቱ ባህር ሁለተኛው ሞት ነው ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ ዛሬ ላይ ቆመን ግን ወደዛ ዙፋን ከመቅረባችን በፊት ኃጢአተኛ ነኝ ብሎ ማመንን ይጠይቃል በደለኛ ነኝ ብሎ ማመንን ይጠይቃል ጽድቅን የፈጸመ ብቸኛው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እሱ ነው ማምለጫዬ ብሎ ዛሬ ላይ ማመንን ይጠይቃል ነገ በዚህ በነጩ ዙፋን ፊት ተቆሞ ንስሐ የለም ይቅር በለኝ የለም one more chance የለም ዛሬ ነው ንስሐ መግቢያ ቀን ዛሬ ነው በክርስቶስ ማመኛ ወደ ምዕራፍ 21ችን ስንመለስ ግን አየው ይለናል እነዚህ ሰዎች ተፈረደባቸው ሰማይ ምድር ከሱ ፊት አለፉ
ተፈረደባቸው በዚህ መጽሐፍ ላይ ያልተጻፉ ካለ በኋላ እሺ በዚህ መጽሐፍ ላይ በሕይወት መዝገብ ላይ የተጻፉት ምን ይሆናል ሲል አየሁ ብሎ ይጀምራል። ምን አየህ? ሰማይና ምድር። እንዴ ሰማይና ምድርማ አለፉ በፊቱ ሊቆሙ አልቻሉም አላልክም ወይ ስንለው አይ አዲስ ሰማይና ምድር አየሁ። ምን? አዲስ ሰማይ አዲስ ምድር። ምን አላየህም? ባህር አላየሁም። የቀደመው ሰማይና ምድርን አላየሁም። ለምን? አለፉ። መልሶ ደግሞ እንደገና ቁጥር 2 ላይ አየሁ ይላል። አዲስ ሰማይ አዲስ ምድር አየሁ። ምን አየህ? ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ቅዱሳን ብቻ የሚኖሩባት ከተማ። ወደዚች ከተማ ቅዱስ ያልሆነ አይገባም። ለእግዚአብሔር ያልተለየ አይገባም። በዚህ ከተማ ውስጥ ምን አለ ከማለቱ በፊት ማን አለ? እግዚአብሔር ራሱ ማደሪያው በዛ ይሆናል። እግዚአብሔር ባለበት ከእግዚአብሔር ጋር አባት ከልጁ ጋር እንደሚኖር ትልቅ ቤት ሰርቶ አባት ልጆቹ የተለያየ ክፍል ተሰጥቷቸው አብረው እንደሚኖሩ አብረው ራት እንደሚበሉ ቁርስ እንደሚበሉ አስቡት። ቀጥታ አትውሰዱብኝ ግን how was your day እንደሚባባሉት አይደል? እንደዛ አይደል? ቁጭ ብለው ቀናችሁ እንዴት ነበር እንደሚያወሩት ህብረት እንደሚያደርጉት ከሰማይ ከምድሩ ፈጣሪ ጋር ከርሱ ጋር ለዘላለም ህብረት እያደረግን እንኖራለን ነው የሚለው። እኛ ህዝቡ ሆነን እሱ አምላካችን ሆኖ እንኖራለን። ከማን? ከእግዚአብሔር ጋር። ማን ነው 21:4 ላይ ሲመጣ ደግሞ አይኖርም የሚላቸው ነገር አለ። ማን አለ ብሎ ነው የሚጀምረው። ዋናው እሱ ነው ቅድሚያው። ማን አለ ይልና ማይኖሩ ነገሮች ግን አሉ አለ። ከምን የተነሳ? ከእግዚአብሔር መገኘት የተነሳ ማይኖር ነገር አለ። ምን? እንባ አይኖርም ማለት እንባ አይኖርም። እንባ ከሞት የተነሳ ከሐዘን የተነሳ ከለቅሶ የተነሳ ከጩኸት የተነሳ ከስቃይ የተነሳ ወገኖቼ ሞት ወደ ሌለበት ነው የምንሄደው። ሃሌሉያ! ሞት ወደ ሌለበት ነው የምንሄደው። አሁን እንኳን አማኝ ቢሞት ወዴት መሰላችሁ የሚሄደው? ወደ ጌታ። ይሄ ኮራፕትድ የሆነው በኃጢአት የተበላሸው በአመጽ የተበላሸው በአዳም ምክንያት በአዳም ኃጢአት አይደል? ኃጢአት ወደ ምድር ኢቪል ወደ ምድር ገባ። ሞት ወደ ምድር ገባ። ተበላሸ ይሄ ስርዓት። አንድ ቀን ግን ከዛ በኋላ የተባለው ዘመን ሲመጣ በእግዚአብሔር ፊት ስንሆን ከርሱ ጋራ ስንሆን ኖ ሞር እነዚህ ነገሮች አይኖርም። ማፍራት ብቻ ነው የሚኖረው። ደስታ ብቻ፣ ተድላ ብቻ፣ ህይወት ብቻ ከመገኘቱ የተነሳ ግን ማን ነው የሚገባው? ማን ነው ይሄንን የሚወርሰው ስንል አንደኛ ለተጠማ ይላል የህይወት ውሃ ምንጭ ሰጠዋል። ለተጠማ ምን? ሊትራል ውሃ ለተጠማ አይደለም። እግዚአብሔርን ለተጠማ፣ አዳኙን ለተጠማ፣ ጽድቅን ለተጠማ በራሴ ስራ መጽደቅ ደክሞኛል፣ እኔ በራሴ ጽድቅ፣ በራሴ ዕውቀት፣ በራሴ ችሎታ፣ በራሴ ሃይማኖት አልችልም ላለ ለተጠማ ህይወት አንተነ፣ አዳኝ አንተነ፣ ጽድቅ አንተነ ላለ ለተጠማ የህይወት ውሃ ምንጭ የዘላለምን ህይወት በነፃ ወገኖቼ ኪሳራ አይደለም። አንድ ቀን ክብር ይጠብቀናል። እውነተኛ እግዚአብሔርን መምሰል በክርስቶስ ኢየሱስ እግዚአብሔርን መምሰል የሚፈልጉ ይሰደዳሉ ይላል። መከራ ይደርስባቸዋል። በተለያየ ነገር እናልፋለን። ይሄ ህይወታችንም አይተናል። ከምንም በላይ ግን ቃሉ ይነግረናል። ያ መጨረሻችን አይደለም። ነገር ግን አለው አዲስ ሰማይ አዲስ ምድር አዲስቷ ኢየሩሳሌም ከእግዚአብሔር ጋር መሆን መውረስ። ነገር ግን አለው ኦፈሩ ለሁሉም ነው። ጥሪው ለሁሉም ነው። ማንም የተጠማ ነው የሚለው ማንም። ግን ነገር ግን አለ። ፈሪዎች በክርስቶስ መጽናት የማይፈልጉ መከራ መጣ ሲባል በክርስቶስ አምነናል ያሉት ክርስቶስን ጥለው የሚሸሹ የማያምኑ
በክርስቶስ የማያምኑ በስራቸው የሚያምኑ በጽድቃቸው የሚያምኑ ይቀጥላል ብዙ ሊስት ያደርጋል ኤክስክሉሲቭ ሊስት አይደለም ሐሳቡ ግን በኃጢአት የተሸነፉ በክርስቶስ ያላመኑ ማንጁ ከላይ የሚያሸንፍ አይደል ይወርሳል ኦቨርካመር ይወርሳል ይላል ሌላውስ በኃጢአት ተሸንፎ ግን ደግሞ በክርስቶስ አላምንም የሚል አይ በራሴ ጽድቅ ነው የሚሄደው አይ በራሴ ስራ ነው የሚሄደው የሚል ኃጢአታቸው ወደ አዳኛቸው ዞር ያላሉ ትቢታቸውን ትተው ጌታ ሆይ ማረኝ ኃጢአተኛ ነኝ ያላሉ በልጁ ደም ያልታጠቡ አስቀድመው ንስሐ ያልገቡ የራሳቸውን የሥጋ ፍላጎት ብቻ የሚከተሉ ራሳቸውን ስራቸውን የሚያምኑ ለነሱ ጥፋት ነው በዚህ ንጽናና የቀደመው ሥርዓት አልፎ እግዚአብሔር ሁሉን አዲስ አድርጎ ከእርሱ ጋር እንሆናለን